ቅድስት አርሴማ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅድስት አርሴማ ዘአርመንያ የተባለችው እናት በሰማዕትነት አርፋለች። ሀገሯ አርመንያ ነው። ጥር 6 ቀን ትጉህ ከሆነው ካህን ከሆነው አባቷ ቴዎድሮስ ከሚባለው ከእናቷ ደግሞ አትናስያ በስዕለት ተወለደች። ዘወትር በጸሎት የምትተጋ ንቁ በመሆኗ ለአምላካችን ባለሟልነትንና ሰማዕትነት ተመረጠች። ትጋቷን የተመለከተው የዲዮቅልጥያኖስ ባለሟል የሆነ ለፀሐይ ጣዖት የሚያመልክ ድርጣድስ የተባለው ንጉሥ አስጠርቷት ለፀሐይ ለጣዖት እንድትሰግድና እንድታመልክ አስፈራራት። እንዲሁም አስጠነቀቃትም። መልኳም እጅግ ውብ ስለነበረች ፊትፊቷን አይቶ በመልኳም ተማርኮ በሐጸ ዝሙት ተነደፈ። እርሷ ግን ሰማይና መሬትን፣ ፀሐይና ጨረቃን፣ መላእክትንና ሰውን ብርሃንን ለፈጠረ አምላክ ለድንግል ማርያም ልጅ ብቻ ነው የምሰግደው ብላ እምቢ አለችው። ኢታምልክ ባዕደ አምላከ ዘእንበሌየ በሰማይ በላዕሉ ወበምድር በታሕቱ ከእኔ በቀር ሌሎች አማልክት አይሁኑልህ። በላይ በሰማይ ካለው ከምድርም በታች በውሃ ካለው ነገር ማንኛውንም ምሳሌ የተቀረጸውን ምስል ለአንተ አታድርግ፣ አትስገድላቸውም፣ እንዲሁም አታምልካቸውም። እኔ እግዚአብሔር አምላክህ ቀናተኛ ነኝና ይላል። እንደዚህ በማለትም አልሰግድም አለች። ኦሪት ዘዳግም ምዕራፍ 5 ከቁጥር 7። በንዴት መከራና ስቃይን አጸናባት። እንድትሰቃይምና እንድትጠላ ብሎ 2 ዓይኖቿን አስወለቀው። እመቤታችን ድንግል ማርያም ግን ተገልጻ አይዞሽ ጨክኚ በርቺ ልጄ ከአንቺ ጋር ነውና ብላ የብርሃን ዓይን አስገብታላት ደሟን ጠርጋላት በውበት ላይ ውበት ጨምራላት ከእርሷ ተሰወረች። ንጉሡም በዚህ ተናዶ አንበሶች እንዲውጧት ላካት። በዚያም አንበሶቹ ግን እግሯ ስር ወድቀው ለእርሷ ሰገዱላት። እንዲሁም አልበሏትም። ነቢዩ ዳንኤልን ንጉሡ ናቡከደነጾር በአናብስቱ ጉድጓድ ባስጣለው ጊዜ ይበሉት ዘንድ ከመብላት ይልቅ ከእግሩ ስር ወድቀው ሲሉሱትና ሲስሙት ተገኝተዋል። መጽሐፈ ዳንኤል ወይም ትንቢተ ዳንኤል ምዕራፍ 14 ከቁጥር 33 እስከ 42። የሊቁ ቅዱስ ጎርጎርዮስ ጓደኞች ስለ ሃይማኖታቸው በሰይፍ ሲሰየፉ ድፍረታቸውን ትመለከትና ታይ ስለነበር በእስር ቤት ሳለች ከሰማይ የሕይወት መጠጥ የያዘ ጽዋ ወርዶላታልና ጌታችንም ስምሽን የጠራ ዝክርሽንም የዘከረ በስምሽም የጸለየ ጽላትሽን ባለበት ቦታ የደረሰ እንዲሁም የረገጠ እስከ 17 ትውልድ እምርልሻለሁ ብሏታልና። እናታችን ቅድስት አርሴማ ተጋድሎዋን በጀመረች በ27 ዓመቷ መስከረም 29 ቀን አንገቷን ተሰይፋ በሰማዕትነት አርፋለች። ቅዳሴ ቤቷ ታኅሳስ 6 ቀን፣ ጥር 6 ደግሞ ልደቷ ይከበራል። ለቅኔ የሚያስነግረውም ቅድስት አርሴማ በስዕለት መወለዷ፣ ለጣዖት አልሰግድም ማለቷ፣ 2 ዓይኖቿ መውለቃቸው፣ እመቤታችንም የብርሃን ዓይን መስጠቷ፣ አንበሶች መስገዳቸው፣ እንዲሁም መታሰሯ፣ ሰማያዊ ጽዋ መጠጣቷ፣ እስከ 17 ትውልድ ማስማሯ፣ በ27 ዓመቷ በሰይፍ ተቆርጣ መሞቷ ነው።
በስዕለት በመወለዷ ማርያም ሐና ናቸው። ዓይኗም በመውጣቷ ገብረ መንፈስ ቅዱስ በመቆረጧ ሰማዕትነት በቃል ኪዳን ጻድቃን ናቸው። በሞት በመቃብር ቅዱሳን ደናግል ናቸው። የወንጌል አርበኛ ናት። አገሯም አርመንያ ነው። ጸሎቷና አማላጅነቷ ከሁላችን ጋር ይሁን። በሁለተኛነት የምናከብራትም ማርያም መግደላዊትን ነው። ማርያም ማለት የዋሂት ርኅርኅት ማለት ነው። ቁጥሯ ከ36ቱ ቅዱሳን አንስት ነው። መልከ መልካም ተወዳጅ እህት ስለነበረቻት ወዲህ መወለድ ወዲህ መወደድ እያለች ትቀናባታለች። በዚህ ምክንያት 7 አጋንንት አድረውባት ነበር። መንፈሰ ትዕቢት፣ መንፈሰ ጽርፈት እንዲሁም ወይም ስድብ፣ መንፈሰ ቅንዓት፣ መንፈሰ ትውዝፍት፣ የምንዝር ጌጥ ማድረግ፣ መንፈሰ ዝሙት፣ መንፈሰ ሐሜት እንዲሁም መንፈሰ ሐሰት ናቸው። ጌታን አምና በተከተለችውም ጊዜ ይህን ሁሉ አጥፍቶላታል። ጌታም ከሙታን ተለይቶ ከተነሳ በኋላ መጀመሪያ የታየው ለእርሷ ነው። ወተንሲኦ በጽባህ በእሁድ ሰንበት አስተርአያ ቅድመ ለማርያም መግደላዊት እንተ እምኔሃ አውፅአ ሰብአተ አጋንንተ እንዲል ወንጌለ ማርቆስ ምዕራፍ 6 ከቁጥር 9። ከዕርገቱም በኋላ ሐዋርያትን በተልእኮ ስታገለግላቸው ኑራ በዚህ ዕለት አርፋለች። በረከቷ ረድኤቷ ከሁላችን ጋር ይሁን። በሦስተኛነት የምናከብረውም ቁስቋምን ነው። በ6 ቀን ጌታችን ኢየሱስ ክርስቶስ ከእናቱ ከድንግል ማርያምና ከዮሴፍ እንዲሁም ከሰሎሜ ጋራ ከስደታቸው የተመለሱበት ቀን ነው። ታሪኩም እንዲህ ነው። ሰይጣን በሄሮድስ ላይ አደረና ጌታችን ኢየሱስ ክርስቶስን በሕፃንነቱ ዘመን እንዲገለው አነሳሳውና ጌታችን ኢየሱስ ክርስቶስን ለመግደል እንዲሁ ተነሳሳ። በዚህም ጊዜ እመቤታችን ድንግል ማርያምና አረጋዊው ዮሴፍ ሰሎሜ ሆነው በአንድ ላይ ግንቦት 24 ቀን ተሰደዱ። ወደ ግብፅ ሀገር ወረዱ። በግብፅ ሀገርም 3 ዓመት ከ6 ወር ከችግርና ከእንግልት ጋር በመሰቃየት ከቆዩ በኋላ ጠላታቸው ሄሮድስ እንደሞተ በሰሙ ጊዜ ወደ ደብረ ቁስቋም ገብተው ከድካማቸው አረፉ። የእግዚአብሔር መልአክም ሄሮድስን ቀሰፈው። ሄሮድስም በክፉ አሟሟት ተልቶ ሸቶ ሞተ። ግብረ ሐዋርያት ምዕራፍ 12 ከቁጥር 22 እስከ 24። ሄሮድስ በሞተ ጊዜ እነሆ የእግዚአብሔር መልአክ በግብፅ ሀገር ለዮሴፍ በሕልም ታየው፣ እንዲህም ሲል የሕፃኑን ነፍስ የሚሹት ሞተዋልና ከጥቂት ወራት በኋላም ወደ ኢየሩሳሌም ወደ ሀገራቸው ወደ ቤተልሔም ተመለሱ። ወንጌለ ማቴዎስ ምዕራፍ 2 ከቁጥር 19። የእግዚአብሔር መልአክም ሄሮድስን ቀሰፈው። ሄሮድስም በክፉ አሟሟት ተልቶ ሸቶ ሞተ እንዳለው። ከዚህም በኋላ በአይሁድ እጅ ተሰቅሎ ሞቶ ከተነሳ በኋላ በዚች ደብረ ቁስቋም በተባለችው ቦታ ወዳጆቹን ሐዋርያትን ሰበሰባቸውና ቅዱስ ሥጋውን እንዲሁም ክቡር ደሙን አቆረባቸው። ደብረ ቁስቋምም እስከ ዛሬ ድረስ ታላቅ ገዳም በመሆኑ ብዙ ቅዱሳንና
መነኮሳት በዚሁ ይገኙበታል። የእስክንድርያ ሊቀ ጳጳሳት ቄርሎስና ቴዎፍሎስ በሃይማኖተ አበው መጽሐፍ ላይ ምስክሮች ሆኑ። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ሕሊናችን በማሰባሰብ አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያሰርይልን ዘንድ ለዘላለሙ አሜን። ስለነበረን ጊዜ ሁሉ የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ምስጋና ይሁን። ከዚህ በላይ እንድንሰራ አገልግሎቱ በሰፊው ይሰጥ ዘንድ በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ላይክ፣ ሰብስክራይብ፣ ሼር በማድረግ ድጋፋችሁን ታሳዩን ዘንድ በትህትና እንጠይቃለን። ያላችሁን ሐሳብ አስተያየት በኮሜንታችን ስር ላይ አስቀምጡልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።